ሰላም እንደምን አላችሁ ውድ የዳጊ ቲዩብ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ አብራችሁን ቆዩ። በትግራይ ክልል መቀለ ከተማ ሰሜን ወረዳ ቀበሌ 05 እና 06 አካባቢ ወጣቶች በአውቶቡሶች ሲወሰዱና የአካባቢው እናቶችና ነዋሪዎች ተቃውሞ ሲያሰሙ የሚያሳዩ ምስሎችና መረጃዎች በማህበራዊ ሚዲያ ተሰራጭተዋል። የአካባቢው ነዋሪዎች እንደገለጹት ወጣቶቹ ከአውቶቡስ መናኸሪያዎችና ከሆቴሎች ተሰብስበው በኢላላ አንደኛ ደረጃ ትምህርት ቤት እንዲያድሩ ተደርጓል። ከተሰበሰቡት መካከል አብዛኞቹ የመቀለ ከተማ ነዋሪዎች እንዳልሆኑ፣ ከትግራይ ተወላጆች በተጨማሪ ለስራ ወደ ከተማው የመጡ የአጎራባች ክልል ነዋሪዎችም እንደነበሩ ገልጿል። ነዋሪዎቹ አክለውም ጠዋት ላይ ወጣቶቹ ሲወሰዱ የአካባቢው ሕዝብ በመቃወም የጫኗቸውን አውቶቡሶች በድንጋይ በመደብደብ እንቅስቃሴውን ለማስቆም ሞክሯል። ሆኖም ይህ ጥረት አልተሳካም ብለዋል። ከተወሰዱት መካከል የጤና እክል ያለበት አንድ ወጣት በአካባቢው እንደቀረ፣ ሌሎቹ ግን ወደ አልታወቀ የወታደራዊ ማሰልጠኛ ማዕከል መወሰዳቸውን ገልጸዋል። ከዚሁ ጋር በተያያዘ የትግራይ ክልል ኮሚዩኒኬሽን ቢሮ የተከናወነው አስገዳጅ ተግባር ያልካደ ሲሆን ዛሬ ምሽት በትግራይ ቴሌቪዥን በተላለፈ አጭር መግለጫ በመቀሌ የተፈጸመው አሰራር ከተቀመጠው አቅጣጫ ውጪ መሆኑን ገልጿል። የቢሮው ኃላፊ አብርሃም ሀጎስ የትግራይን የውስጥ አቅም ለማጠናከር የተቀመጠው አቅጣጫ በሕግና በመተማመን እንዲፈጸም እንጂ በኃይል የሚፈጸም እንቅስቃሴን አይፈቅድም ብለዋል። በኃይል የሚፈጸም እንቅስቃሴ ተቀባይነት የለውም። በመቀሌ የተፈጸመው ተጣርቶ በፈጻሚው አካል ላይ ተገቢው እርምጃ እንዲወሰድ አቅጣጫ ተሰጥቷል ሲሉ ገልጸዋል። ከቀናት በፊት ወይዘሮ ፈትለወርቅ ገብረ እግዚአብሔር ትግራይ ውስጥ የግዳጅ አፈሳ አለ የሚባለው የተጋነነና ሽብር ለመፍጠር ነው ሲሉ ተናግረው ነበር። በተያያዘ ዜና በትግራይ ክልል ተንቤን አብዩ አዲ ከተማ ውስጥ ወጣቶችን ለአስገዳጅ ውትድርና በምሽት የማፈስ ተግባር እየተፈጸመ እንደሚገኝ የቀድሞ የትግራይ ጊዜያዊ አስተዳደርና የአሁኑ የስምረት ፓርቲ አመራር ፕሮፌሰር ክንደያ ገብረ ሕይወት የቪዲዮ ማስረጃን ዋቢ በማድረግ ይፋ አደረጉ። እንደ ፕሮፌሰር ክንደያ ገለጻ ይህ በወጣቶች ላይ ያነጣጠረው አስገዳጅ የሆነ ምልመላ በአዩ አዲ ብቻ ሳይሆን በክልሉ በተለያዩ አካባቢዎች በስፋት እየተተገበረ ይገኛል። ከዚሁ ጋር ተያይዞ ትናንት በዚሁ ከተማ የሚገኝ አንድ የባንክ ቅርንጫፍ የታጠቁ ኃይሎች በሰራተኞቹ ላይ በወሰዱት የእስር እርምጃ ሳቢያ አገልግሎት ለማቋረጥ መገደዱን አመልክቷል። ይህ አይነቱ በሲቪል ተቋማት እንዲሁም በሰራተኞች ላይ የሚፈጸም የኃይል እርምጃ በክልሉ ሌሎች አካባቢዎችን በተመሳሳይ ሁኔታ እየተስተዋለ መሆኑን ጠቁመዋል። እየተፈጸመ ያለውን ድርጊት በጥብቅ ያወገዙ ሲሆን ይህ እብደት በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። በጉዳዩ ላይ ዝምታ መምረጥ ጥቃቱንና የህዝቡን ስቃይ የበለጠ እንደሚያበረታታው በመግለጽ የትግራይ ህዝብ ዘላቂ ሰላም፣ ፍትህ፣ ተጠያቂነት እንዲሁም ተገቢው ጥበቃ ሊደረግለት እንደሚገባ ጥሪያቸውን አስተላልፈዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሐሳብን የመግለጽ መብትን የመገደብ ተግባራት ከህገ መንግስቱና ከዓለም አቀፍ ህግ ጋር ስለሚጣረሱ በአፋጣኝ ሊቆሙ እንደሚገባ አሳሰበ። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይ ህዝብን ህልውና ለመጠበቅ በሚል ሰኔ 17 ቀን 2018 ዓ.ም የግዳጅ ውትድርና ሰነድ አውጥቶ ስራ ላይ መዋሉን አረጋግጧል። ለግዳጅ ውትድርና ጥሪውን የማይቀበል ሰው እስከ 50 ሺህ ብር ቅጣት፣ የክልሉን ውሳኔ የሚተቹና የሚቃወሙ ደግሞ እስከ 25 ዓመት ጽኑ እስራትና የንብረት መወረስ ይፈረድባቸዋል። ይህን ተከትሎም የጸጥታ አካላት ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ሰዎችን የመያዝና የመፈተሽ ስልጣን ተሰጥቷቸዋል ማለቱን ሀራምቤ ሬዲዮ ከመግለጫው ተመልክቷል። በአብያተ ክርስቲያናትና በገበያና በቤት ለቤት አሰሳ እድሜያቸው ከ18 ዓመት በታች የሆኑ ህጻናት፣ ተፈናቃዮችና የአእምሮ ህሙማን በግዳጅ እየታፈሱ መሆኑ ተረጋግጧል። ይህም እንደ ጦር ወንጀል ሊቆጠር የሚችል የጉልበት ብዝበዛ ነው። በክልሉ አዋሳኝ አካባቢዎች ራያና አፋርን ጨምሮ በታጠቁ ኃይሎች መካከል በተነሱ ግጭቶች የሰው ህይወት የጠፋ ሲሆን በርካታ ዜጎች ያለ ምግብና መጠለያ ተፈናቅሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ይህ ተግባር የፕሪቶሪያውን ስምምነት የሚጥስና አንጻራዊ ሰላሙን ወደ ኋላ የሚመልስ በመሆኑ የግዳጅ ውትድርና ሰነዱ ተፈጻሚነት በአስቸኳይ እንዲቆምና የፖለቲካ ልዩነቶች በሰላማዊ ውይይት ብቻ እንዲፈቱ በጥብቅ አሳስቧል።
የጣና ቅዱስ ቂርቆስ ገዳም የ3.3 ቢሊዮን ብር የሆስፒታል ግንባታ የመሰረተ ድንጋይ ያስቀመጠ። የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምን ጨምሮ ብፁዓን አባቶች ባራኪነት የርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ አንድነት ገዳም የአራቱ ጉባኤያት የምስክር ጉባኤ ቤት የሚያስገነባው ሰምፔር ጠቅላላ ሆስፒታል የመሰረት ድንጋይ ተቀመጠ። የባህር ዳር ከተማ አስተዳደር ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች በተገኙበት የፕሮጀክቱ ይፋዊ ማስጀመሪያ ተከናውኗል። የጉባኤ ቤቱ መምህር ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ስለ ፕሮጀክቱ ዓላማ በሰጡት ማብራሪያ ሆስፒታሉ ተስፋ ለቆረጡና በሱስ ለተጎዱ ወገኖች ማገገሚያን ጨምሮ የአእምሮ፣ የእናቶችና ሕፃናት፣ የልብ፣ የኩላሊትና የካንሰር ሕክምና ማዕከላትን ያካተተ ሰፊ የሕክምና መንደር እንደሚኖረው ገልጸዋል። ግንባታው ቤተክርስቲያን ለሀገር ያበረከተችውን ታሪካዊ አስተዋጽኦ በሕክምናው ዘርፍ ለማስቀጠልና ሀገር በቀል የሕክምና ጥበብን ለማስፋፋት ያለመ መሆኑን የጠቀሱት ርዕሰ ሊቃውንት አበው ሊቃነ ጳጳሳትና መነኮሳትም ክብራቸውን ጠብቀው የሚታከሙበት እንደሚሆን አስታውቋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ገሹ እንዳለማው በበኩላቸው ሃይማኖት ሳይለይ ሕዝብን በቅንነት ለማገልገል የሚሰሩ አባቶችን ማገዝ ሕዝብንና ሀገርን ማገልገል በመሆኑ ፕሮጀክቱ መንግስትና ሃይማኖት ለሕዝብ ጥቅም በጋራ እንደሚሰሩ ማሳያ ነው ብሏል። በ9 ዓመታት ውስጥ ተጠናቆ ለአገልግሎት ይበቃል ተብሎ የታቀደው ይህ ግዙፍ የጠቅላላ ሆስፒታል ፕሮጀክት እስከ 3.3 ቢሊዮን ብር ወጪ እንደሚጠይቅ ተገልጿል። ዩክሬን በሩሲያ ሴንት ፒተርስበርግ ከተማ በሚገኝ ቁልፍ የነዳጅ ማከማቻ ተቋም ላይ የድሮን ጥቃት አድርሳለች። ጥቃቱ በባህር ዳርቻው የሚገኘውን የሴንት ፒተርስበርግ የነዳጅ ተርሚናልን በከፍተኛ ደረጃ የጎዳ ሲሆን በቦታውም ትልቅ የእሳት አደጋ ተቀስቅሷል። የሩሲያ ባለስልጣናት በአካባቢው ከ70 በላይ ድሮኖች መጥተው መጣላቸውን ገልጿል። ከነዳጅ ማከማቻው በተጨማሪ በባህር ኃይል ጣቢያ ላይም ሌላ ጥቃት መድረሱ ታውቋል። የዩክሬን መንግስት ጥቃቱ የሩሲያን የጦር መሳሪያ አቅም የሚደግፈውን ኢኮኖሚ ለማዳከም ያለመ መሆኑን አሳውቋል። የዩክሬንን ጥቃት ተከትሎ ከሩሲያ በኩል እስካሁን ድረስ ምንም የተሰጠ ይፋዊ ምላሽ የለም። ሆኖም ክሬምሊን ለዚህ ጥቃት ተመጣጣኝ እርምጃ ልትወስድ እንደምትችል ተንታኞች እየገለጹ ይገኛሉ። ኢራን ለሟቹ መንፈሳዊ መሪ አያቶላ አሊ ካሜኔ ከዛሬ ጀምሮ ለ6 ቀናት የሚዘልቅ ህዝባዊ የሐዘን ስነ ስርዓት በይፋ መጀመሯን የሀገሪቱ የመንግስት ቴሌቪዥን ዘግቧል። ካሜኒ በጎርጎሪያኑ የካቲት 28 ቀን 2026 ዓ.ም ቴሄራን በሚገኘው መኖሪያ ቤታቸው ላይ በተደረገ የጋራ የአየር ጥቃት ነበር የተገደሉት። የበቀል ምልክት የሆነውን ቀይ ባነር የያዙ በመቶ ሺዎች የሚቆጠሩ ሐዘንተኞች የቴሄራንን ሰፊ ግራንድ ሞሳላ ሃይማኖታዊ ህንፃ ግቢ ሞልተው የካሜኒ አስክሬን እስኪመጣ ድረስ ሲጠባበቁ እንደነበር የፈረንሳዊው የዜና ወኪል አጃንስ ፍራንስ ፕሬስ ጋዜጠኛ ተመልክቷል። ሐዘንተኞች የካሜኒና በአየር ድብደባው የተገደሉት ቤተሰቦቻቸው አስክሬን በቦታው ሲደርስ ከመሬት ለቅሶ ባሻገር ቃላችን አንድ ነው፣ ይህም በቀል ነው የሚል መፈክር በተደጋጋሚ ማስተጋባታቸውን ዘገባው አመልክቷል። እንደ ዘገባው በስነ ስርዓቱ ላይ የተገኙት የኢራን ከፍተኛ ተደራዳሪ በፋርስ ባህረ ሰላጤ በሚገኘው የባህር ወሽመጥ ላይ የጋራ ቅኝት ሊጀመር እንደሚችል አስተያየት ለሰጡት ለፈረንሳይና ለብሪታንያ ማስጠንቀቂያ ሰጥተዋል። የካሜኒ አስክሬን እስከ መጪው ሰኞ ቴሄራን የሚቆይ ሲሆን ሐሙስ ዕለት በሰሜን ምስራቅ ኢራን በምትገኘው ማሻድ ከተማ ግብዓተ መሬታቸው ከመፈጸሙ በፊት ለሺአ ሙስሊሞች ቅዱስ ወደ ሆነችው ከተማ ወደ ኩም እንዲሁም ወደ ጎረቤት ኢራቅ እንደሚወሰድ ዘገባው አመልክቷል። በሐዘን ስነ ስርዓቱ ወቅት የኢራን የአየር ክልልና ከተማ ውስጥ ያሉ በርካታ መንገዶች ለደህንነት ሲባል ዝግ ሆነው ይቆያሉ ተብሏል። ለካሜኒ ሽኝት የፓኪስታን፣ የሩሲያ፣ የቻይና፣ የህንድና የአፍጋኒስታን ተወካዮችና በእስራኤል ጥቃት የተገደለው የሂዝቡላ መሪ የሐሰን ነስረላ ቤተሰብ አባላት ተገኝተዋል። በካሜኒ እግር የተተኩት ሞጅታባ ካሜኒ በቀብር ስነ ስርዓት ላይ በቀብር ስነ ስርዓቱ ላይ እንደሚገኙ አልተረጋገጠም። ለወራትም በይፋ አልታዩም። በ86 ዓመታቸው በእስራኤልና በአሜሪካ የአየር ድብደባ የተገደሉት ካሜኒ
ኢራንን ከጎርጎሪያኑ 1989 ዓመተ ምህረት ጀምሮ እስከ ዕለተ ሞታቸው ድረስ መርቷል። ለዕለቱ ያዝንላችሁ መረጃዎች ምን ይመስሉ ነበር? በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።